እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዲህ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? አንድ ተናገሩ ነው። ሁለት ስማ አንድ ተናገር ነው። እስቲ በሉ ሁለት ስማ በሉ። እናንተ ደግሞ 100 ማውራት አንድ ማዳም፣ ኧረ አንድ ማሰቡ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይሄን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ይኸው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚሄዱት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ሰው ነው ሩጠው የሚሄዱት፣ ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደ እኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረ ምን ማድረግ? ማዳመጥ። ከቃሉ ጋር ናችሁ? ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩነቱ ምንድን ነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት፣ ሰው የማይረባ ወሬ ሲያወራን ዝምን ነው እንስማ፣ እንዴት እናርጋል? ወይ ጥለን እንሂደን። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡ። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጎድተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት